የኢትዮጵያ ፌደራል መንግስትን በቀጥታ የመዋጋት የሰው ኃይል አቅም እንደሌላቸው ያውቃሉ። እነሱ ከበፊቱም በጣም ብልሆችና ብልጦች ናቸው። ሀገሪቱን ለማናጋትና ከፌደራል መንግስት ጋር በኃይል ለመገዳደር በድንበራቸው ማዶ ያሉ የፖለቲካ መጠቀሚያ የሆኑ ሰዎችን መጠቀም ይፈልጋሉ ሲሉ ተናግረዋል። አሁን ባለው ሁኔታ ጥቂት የክልሉ አመራሮች ለማድረግ እየሞከሩ ያሉት ከፌደራል መንግስት ይመጣል ብለው ከሚያስቡት እውነተኛ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ መሞከር ነው ብለዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ከቀድሞ የሲኤንኤን እና የሮይተርስ ጋዜጠኛ ጂም ስቴንማን ጋር ባደረገው ቃለ መጠይቅ አነጋጋሪ የሆኑ ነገሮችን አንስተዋል። የጊዜያዊ አስተዳደሩ ፕሬዝዳንት በነበርኩበት ወቅት ከኤርትራውያን ጋር ግንኙነት ጀምሬ ነበር። በወቅቱ የኔ ስጋት የነበረው ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ሕዝብ የማይሽር ጠባሳ ትቶ እንደሚያልፍ እርግጠኛ ነበርኩ ብሏል። አሁን ባለው ሁኔታ የኢትዮጵያ መንግስትን በቀጥታ የመዋጋት የሰው ኃይል አቅም እንደሌላቸው ያውቃሉ። እነሱ ከበፊቱም በጣም ብልሆችና ብልጦች ናቸው። ሀገሪቱን ለማናጋትና ከፌደራል መንግስት ጋር በኃይል ለመገዳደር በድንበራቸው ማዶ ያሉ የፖለቲካ መጠቀሚያ የሆኑ ሰዎችን መጠቀም ይፈልጋሉ ሲሉ ተናግረዋል። አሁን ባለው ሁኔታ ጥቂት የክልሉ አመራሮች ለማድረግ እየሞከሩ ያሉት ከፌደራል መንግስት ይመጣል ብለው ከሚያስቡት እውነተኛ ስጋት ራሳቸውን ለማዳን ኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ መሞከር ነው ብለዋል። ጋዜጠኛው አሁን ባለው ሁኔታ በኤርትራና በህወሓት አመራር መካከል ያለው ግንኙነት ምን ይመስላል ብለው ሲጠይቃቸው አቶ ጌታቸው ረዳ በሰጡት ምላሽ ከአሁን በኋላ የህወሓት ቡድንና የኤርትራው መንግስት ተባብረው በትግራይ መሬት ላይ ጦርነትን ማድረግ ይፈልጋሉ። ይህ ደግሞ በፍጹም የማይሆን ነገር ነው። እኔም ይህ እንዳይሆን በእጅጉ እታገላለሁ ብለዋል። በኢትዮጵያና በኤርትራ መንግስት መካከል እየጨመረ በመጣው ውጥረት ሁለቱም አገራት በተለያዩ ጊዜ እርስ በርሳቸው ሲካሰሱ በተደጋጋሚ የተሰማ ሲሆን ውጥረቱ ከቃላትና መግለጫ ባሻገር ወደ ወታደራዊ ግጭት እንዳያመራ እየተሰጋ ይገኛል። ኢትዮጵያ የባህር በር ይገባኛል ጥያቄ ማንሳቷን ተከትሎ በእጅጉ ያኮረፈችው ኤርትራ ይህ ጥያቄ የማይረባና በፍጹም የማይሳካ ጥያቄ ነው ብላለች። በሌላ በኩል ደግሞ ኤርትራና ግብጽ በተደጋጋሚ እያደረጉት ባለው ግንኙነት ሁለቱ አገራት እያሴሩ ያሉት ሴራ እንዳለና ይህም በቀጥታ ኢትዮጵያን የሚመለከት ነው ተብሏል። ግብጽ ከህዳሴ ግድብ ጋር በተገናኘ በያዘችው ቁርሾና ኤርትራ ደግሞ ከባህር በር ጥያቄ ጋር በተያያዘ በመካከላቸው ጥብቅ የሆነ ግንኙነት እየፈጠሩ ይገኛሉ። ከዚህም በተጨማሪ ኤርትራ በኢትዮጵያ ውስጥ ካሉት አንዳንድ አካላትና ከታጠቁ ኃይሎች ጋር ግንኙነት እንዳላት እየተነገረ ይገኛል። ከዚሁ ጋር ተያይዞ አቶ ጌታቸው ረዳ እንዳስታወቁት ከሆነ የኤርትራ መንግስት የፌደራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ስለሚያውቁ በድንበራቸው ማዶ ያሉ ሞኞችን መጠቀም ይፈልጋሉ። አሁን ያለው የህወሓት አመራርም ለማድረግ እየሞከረ ያለው ከፌደራል መንግስት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ብለዋል። ጌታቸው ረዳ የቀድሞ የሲኤንኤን እና ሮይተርስ ጋዜጠኛ ጂም ስቴንማን በሚያዘጋጀው ግሎባል ፓወር ሺፍት ፕሮግራም ጋር ባደረጉት ቃለ መጠይቅ በሰሜኑ ጦርነት ጊዜ ስለ ጦርነቱ አካሄድ ብዙ የተሳሳቱ ስሌቶችን ሰርተናል። የፕሪቶሪያን ስምምነት የፈረምነው እኔንም ጨምሮ የፖለቲካ አመራሩ ትልቅ ስህተት ውስጥ ስለገባንና ነገሮች ከቁጥጥር ውጪ ስለሆኑ ነው። ጦርነቱ በዚያ መንገድ ቀጥሎ ቢሆን ኖሮ ከፍተኛ የሆነ ቀውስና የማይሽር ጠባሳ ጥሎ ያልፍ እንደነበረና የፕሪቶሪያ ስምምነቱ መፈረሙ አግባብ ነበር በማለት ተናግሯል። ይህ በእንዲህ እንዳለ በአማራ ክልል ከሰሞኑ በሰሜንና ደቡብ ወሎ ዞኖች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተፈጠረው ግጭት አሁን በአንጻራዊነት መቀነሱ እየተነገረ ይገኛል።
ዶቼ ቬለ ያነጋገራቸው በሰሜን ወሎ ዞን የምትገኘው የመካነ ሰላም ከተማ ነዋሪዎች በከተማዋ ከእሁድ ዕለት አንስተው የነበረው ውጥረት ዛሬ መቀዛቀዝ ቢያሳይም በዙሪያው ባሉ የገጠር ከተሞች ውጊያ ቀጥሎ እንዳለ ተናግረዋል። ስማቸው እንዲገለጽ ያልፈለጉት አንድ የመካነ ሰላም ከተማ ነዋሪ እንዳሉት ትናንት የመከላከያ ሰራዊት ከተማዋን ለቆ ከወጣ በኋላ የፋኖ ኃይሎች ለአንድ ቀን ያህል ከተማዋን ተቆጣጥሮት ነበር። ነገር ግን ብዙም ሳይቆዩ ወዲያውኑ የታጠቁ ኃይሎች ከተማዋን ለቀው ወጥተዋል ብለዋል። ዛሬ በከተማው የመንግስት የጸጥታ ኃይል መከላከያ ገብቷል። ከጠዋት ጀምሮ የጸጥታ ሁኔታ ወደ ቀድሞ ሰላም ተመልሷል። እሁድ ከቀኑ 6 ሰዓት ጀምሮ ነበር ችግሩ የተፈጠረው። ችግሩ የተፈጠረውም በሙሉ የመከላከያ ኃይልና የመንግስት አመራሮች ከተማዋን ለቀው ወጥተው ስለነበረ የፋኖ ኃይሎች በቅርብ ርቀት ስለነበሩ መረጃው ስለደረሳቸው ወደ ከተማዋ ገብተው እስከ ሌሊት ድረስ ከተማዋን ተቆጣጥረው እንደገና ሌሊት ተመልሰው ወጥተዋል። ይህንንም ሁላችንም በአይናችን ያየነው ብለዋል። ነዋሪው ጨምሮም አላግባብ መስዋዕትነት ተከፍለዋል፣ መሞት ያልነበረባቸው ሰዎች ሞተዋል ብለዋል። ሌላው ስማቸው እንዳይገለጽ የጠየቁ የከተማዋ ነዋሪ ለዶቼ ቬለ እንደተናገሩት በከተማዋ የነበረው ውጥረት እየተረጋጋ ቢመጣም አሁንም መደበኛ እንቅስቃሴ ወደ ቦታው አለመመለሱን ተናግሯል። ድባቡ ዛሬ ምንም አይልም። የተወሰኑ እንቅስቃሴዎች አሉ። ብዙ ሱቆች አልተከፈቱም። ነገር ግን አሁን ላይ ከተማይቱ አንጻራዊ ሰላም ላይ ናት ብለዋል። ከሰሞኑ በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል ሰፊ ቦታ የሸፈነ ግጭት እየተደረገ መሆኑን ከተለያዩ የመረጃ ምንጮች የተሰማ ሲሆን የሰሜን ወሎ ዞን መቀመጫ በሆነችው የወልዲያ ከተማን ጨምሮ በዙሪያዋ ባሉ የገጠር ከተሞች ያለውን ተጨባጭ ሁኔታ ለማጣራት ስልክ ባለመስራቱ በቂ የሆነ መረጃ ለማግኘት አዳጋች ነው ተብሏል። የኢትዮጵያ መከላከያ ሰራዊት በበኩሉ እንዳስታወቀው ከሆነ ባንዳ ያላቸው ኃይሎች የኢትዮጵያ ብሔራዊ ጥቅም እውን እንዳይሆን ለማደናገር ይጥራሉ ሲል ከሰዋል። የመከላከያ ሰራዊት ትናንት ባሰራጨው መግለጫ የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ብሏል። የታላቁ ህዳሴ ግድብ በእኛ ትውልድ መስዋዕትነት እውን ሆኗል ያለው መከላከያ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ ያምናል ብሏል። በአሰብ ወደብ ላይ የሚነሳ ጥያቄን ትክክል እንዳልሆነ የሚያምኑ አካላትን ባንዳ ሲል የጠቀሰው መግለጫው ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማ ገልጿል። አያይዞም የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ብሏል። ጠቅላይ ሚኒስትሩ የህዳሴ ግድብ መጠናቀቅን አስመልክቶ በኢትዮጵያ ቴሌቪዥን በተላለፈ ንግግራቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ማለታቸውን ተከትሎ ጉዳዩ በከፍተኛ ሁኔታ እንዳነጋገረና ለኤርትራ ከባድ የሆነ ራስ ምታት ሆኖባታል። አሁን በአፍሪካ ቀንድ ላይ ያለው ሽኩቻ በሰላማዊ መንገድ መፍታት ይቻል እንደሆን በርካታ ሰዎች ቢጠየቁም ነገር ግን ከታሪክና ከንግግር ይልቅ በግጭት ልዩነቶችን መፍታት የተለመደ ስብራት ስለሆነ ነገሮችን እጅግ ከባድ ያደርገዋል እየተባለም ይገኛል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃዬ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።